ገባሽ? ወንድምም በቃ ሁሉ ነገር አድርጎ ሰጠኝ። ይህን ሁሉ ሀቢባ 3 ዓመት አብረን ስንኖር ሰው ውጭ አቦካል ይጋግራል። እሷን ክርስቲያን አታስደርጋትም። እሷ እንደዚህ ቀልቃላ ናት፣ እሷ እንደዚህ ናት፣ እሷ እንደዚህ ናት። ግን አንድ ቀን ቤት ውስጥ ስለ ሃይማኖት አውርተን አናውቅም። እኔና እሱ እንደዚህ በፍቅር ስንኖር ወልጄ ተስማማን። ወልጄ በቃ ሴት ከሆነ እናቴ ደስተኛ እንድትኖር ሙስሊም እንሆናለን፣ ወንድ ከሆነ ደግሞ እኔ ነኝ ክርስቲያን የሚሆነው በሚለው ተስማምተን ነው። በቃ አንቺ ብቻ በሰላም ተገላገኝ ነው። ስለ ሃይማኖት ጨንቆት እንኳን በቃ ስለ ሃይማኖት እንኳን ለሰከንድ አስቦ አያውቅም። በቃ በንጹህ ፍቅርና ፍቅር ብቻ ነበር። ስታመም ተነስቶ እንደ ሴት አብልቶኝ ሰርቶ ፈልፍሎ፣ ነፍሰ ጡር ሁኝማ በቃ እጁን ዘርግቶልኝ እጁ ላይ ብቀመጥ ሁሉ ነው የሚፈልገው። እኔ እውነት ነው የምለው፣ ከስሩ ነው ሊሰማኝ ይችላል፣ ቲክቶክ ይጠቀማል። ግን በቃ እግዚአብሔር ሲሰጠኝ መርቆ ሰጠኝ፣ ብቸኝነቴን አይቶ። ግን እንደዚህም ሆኖ ተጽናናውበት። በቃ ገባሽ? እኔ እንደዚህ ሲሆን እሱ በጣም ብዙ እኔ እናት ስለሆንኩኝና በባህሪያት ተናጋሪ ነን እሱ እኔ ደግሞ በጣም አወራዋለሁ። ቤት ውስጥ እንኳን ሆነን ምን ሰምተህ ነው? የሰማኸው ነገር አለ እንዴ? ከኔ ምን ነው ከማን ጋር ሲጫወት እኔ እንደዚህ ብዙ ወንዶች ጓደኞች ሴት ጓደኞች አሉኝ። እነሱ ምናምን መጥተው ከኔ ጋር ሲጫወቱ ምናምን ሰው እንትን አለው እላለሁ። በቃ እፈራለሁ። ምን ሆነህ ነው ስለው እኔ እኮ ባህሪዬ ነው። እኔ አንቺ ስትጫወቺ ስትስቂ ደስ ነው የሚለኝ፣ ሀዘንሽን ለመርሳት ነው የሚለኝ እንኳን ከለቅሶ በኋላ እና እንዴ እያልኩኝ እዚህ መጣሁ። እዚህ መጥቼ እግዚአብሔር ይመስገን የገባሁበት ቤት ሀዘኔን እንድረሳ አደረገኝ። ልጆች ያሉበት ቤት ገባው። ልጆቹን እያቀፍኩ እየሳምኩ በቃ ፈጣሪን መለመን ጀመርኩ። አምላኬ ወይ ልጅ ያለበት ቤት እንኳን አስገባኸኝ እያልኩኝ በልጆቼ ደስተኝ በልጆቹ በቃ እንደ ልጆቼ ሆኜ ለ2 ዓመት ኖርኩኝ። እነሱ ወደ ሌላ አገር ሊሄዱ 2 ዓመቴ ልክ እንደጨረስኩኝ አሁን ረመዳን ውስጥ እና እንዴት ይሻላል ወደ ኢትዮጵያ እናሳፍርሽ ወይስ ደግሞ እዚሁ ትቀጥያለሽ? እንዴት ሰው ቤት ፈልገን እናስገባሽ በነቀል ከፋላ እንዴት እናድርግሽ ምናምን ነገር ብለው ሲሉኝ እኔ ደግሞ 2 ዓመት የሰራሁበት ያው 2 ዓመት ሰርቼ 1 ዓመት ለመቀጥዬ በቃ አንድኛዬን ገባሽ ውስጤ ቁስል ስለሆነ ስደትን ላልመኝ። አንደኛ ቤታችን መንገድ ዳር ነው፣ ከተማ ነው። የሆነ ነገር እንኳን በራፍ ላይ ሰርቼ ምናምን ከፍቼ ለመስራት ደህና ብር ይዤ መግባት አለብኝ። ቤቴን ሁሉን ነገር ጨርሼ በጂፕሰን ባሸዋ ገርፋ ሁሉ ነገር አስተካክየዋለሁ። ግን የሆነ ነገር ይዤ መግባት አለብኝ ብዬ 1 ዓመት ለመቀጠል ወሰንኩኝና ከሱ ጋርም ተመካከርን። እሱ በፍጹም አይሆንም፣ መጥተሽ መውለድ አለብሽ፣ በፍጹም በቃ ቤቱም አልቋል፣ እኔም እየሰራው ነው፣ ምንም ነገር አያስፈልግም ሲለኝ አይሆንም ብዬ መልሼ 1 ዓመት ቀጥላለሁ ብዬ ስላቸው ጊዜ እኛ እኮ እንሄዳለን እና ሌላ ሀገር ልንሳፈር ነው እና ወይ ኢትዮጵያ ግቢና ደርሶ መስቲኬት እንቁረጥልሽና ተመልሰሽ መተሽ በቢሮ ሌላ ቤት ተቀይሮልሽ እንድትሰሪ ምናምን አሉኝ። ከዛ እኔ ደግሞ አንዳንድ ሰዎች እዚህ ማቃቸው የተዋወቅኳቸው ሰዎች አሉ እዚህ በቲክቶክ በምን እነሱ ምናምን ሳማክራቸው እንደዛ ካሉሽ ለምን በቃ አላማሽ ደህና አድርጎ እንዲሳካልሽ ከፈለግሽ አንቺ ውስጥሽ እንዲህ ከሆነ በቃ እኔ አዘኔን ሀቡዬ ሀሳቤን ለማካፈል በቃ እዚህ ለእናንተ መጥቻ አሁን አውርቼ የምር በጣም ደስ አለኝ። ለምንድን ታውቂያለሽ? የሆነ ውስጥሽ ውስጥ ያለውን ነገር በቃ ደስታ ይሰምሻል እንዲህ ለሰው ስታማክሪ እና እንዲህ ለማውቃቸው ጓደኞች እንኳን የውስጤን ስነግር በቲክቶክ ላይ ተዋወቅኳቸው ጓደኞች የውስጤን ስነግራቸው በጣም አዝነውልኝ ለምን እንዲህ አታድርጊም ብለው መከሩኝ። እነሱ በመከሩኝ ምክር መሰረት ጠየቋቸው። መዳሜን ስጠይቃት ካንስል እንትን ምንድን ነው የሚባለው ነቀል ከፋላ ስጡኝና ወደ ኢትዮጵያ መግባት አልፈልግም፣ አሁን ኢትዮጵያ መግባት አልፈልግም፣ ቤት እያሰራው ነው፣ ቤቴን ማስጨረስ አለብኝ እና እንደዚህ አድርጉልኝ ብለሽ ጠይቂ ምናምን ነገር። ከዛ ስጠይቅ ሰዎቹ በአንድ አፍሻሉኝ። ከዛ እኔ እዚህ የማውቃቸው ሰዎች ምናምን ከፊል አመቻቹልኝ። ከዛም በኋላ በራሴ ኢቃማይን ነቀል ከፋላ ሰጡኝና ብር አጠረቃቅሜ ነበረ ነቀል ከፋላ ሰጡኝ፣ ኢቃማ ሰጡኝ። ከዛ በኋላ ከፊል ቀይሬ ነቀል ከፋላ አድርጌ አሁን በራሴ ነው የምሰራው እና በራሴ ኢቃማ ነው የምሰራው ህጋዊ ሆኜ ምናምን ማለት ነው። እና በጣም ይቅርታ ግን ብዙ ሰዓት ወሰድኩባችሁ። ምን ልል እዚህ ጋር አስተማሪ ታሪክ ነው ብዬ እኔ የምነግራችሁ የመጀመሪያው ስለ ሲስተር ስለ ማዘርም በጣም አስተማሪ ታሪክ ነው በስትክክል ከሰማችሁት። ስለ እናትም ስለ ልጅም ይሆናል ይሄ ነገር። ግን ሁለተኛው ደግሞ ትልቁ ወሳኙ ነገር ብዬ የምለው ሴቶች በእኔ እድሜ ሆናችሁ ወይም ደግሞ በጓደኝነት እድሜ ውስጥ ወይም ደግሞ ጓደኛም ቢኖራችሁ በድህነት መኖር እንደሚቻል አውቀን የትዳር ህይወት ላይ ስንገባ በድህነት መኖር እንደሚቻል አውቀን ራሳችንን አሳምነን በቃ ፍቅር ካለ መኖር እንደሚቻል አምነን ከገባንበት ያንን ህይወት
እስከ ዘላለም ይኖራል ብለን ካመንበት ይኖራል። ነገር ግን ራሳችንን በተቻለ ሁኔታ መቀየር ካለብን መቀየር፣ ሰርተን መቀየር ካለብን ሰርተን መቀየር፣ ሀገር ቤት ላይ ሰርተን መቀየር ከሌለብን ደግሞ ተሰደን ሰው ሀገር ተቀይረን እግዚአብሔር ረፈደ አይልም፣ እግዚአብሔር አያቆይም። እግዚአብሔር ነገም ተነጎዳም ሁሌም እግዚአብሔር የጠየቁትን ነገር ያደርግልናልና ወልዳችሁ ባትሰደዱ የሚለውን ነው። በቃ ማለት በጣም ያማል። በቃ በዚህ ሰዓት እናት ጋር እንኳን አስቀምጦ መምጣት ይከብዳል። ማለት እግዚአብሔር የፈለገውን ነው የሚያደርገው፣ የወደደውን ነው የሚያደርገው። ግን አቡዬ ምን ልፈልግ መሰለሽ፣ በሰዓቱ የኔ ልጅ እንደዛ አይጎዳብኝም ነበረ። አባትዮ ጋር ባለ ሰዓት በጣም ሰውነቱ ምናምን ስቲል እስካሁን ድረስ እኔ ፎቶውን አላጠፋውም ነው የምልሽ። እስ በቃ ማለት ፈልገዋለሁ። በቃ ለእኔ ማስታወሻዬ ነው። በቃ በፍጹም በቃ ጠንካራነቴን እኔ ስክሪንሻት ቴሌ የማደርገው ልጄን ነው። የሆነ ሰፍ ውስጥ ሁሉ አደረግ ነበር እንዳለ ነገር የሆነ ምርጥ ስሜት ይሰማኛል ፎቶውን ሳየው። ለምን ተስፋ አልቆረጥኩም። ተስፋ ባልቆረጥኩ ልክ ደግሞ ፈጣሪ ደግሞ እንጃ ይክሰኛል ብዬ በሱ ተስፋ ስላለኝ የሆነ አሁን ላይ የሞተብኝ አላምንም። የሆነ ውስጤ በቃ አያምንም። እና ልጅ ወልዶ መሰደድ ኑሮን ለማሸነፍ ብር በፍጹም የህይወትን አይቀይርም። የህይወትሽን ደስታ አንዴ ከተነጠቅሽ በልጅና በእናት ደግሞ ፈጣሪ ሰውን አይፈትን። በቃ በጣም ያማል፣ ስሜቱ በጣም ያማል። ለምን እኔ በተደጋጋሚ ይህንን ነገር ከመጀመሪያ አንስቶ ነገርሽ ነበረ። ታሪኩ መጀመሪያ ላይ ልጁን ለማስወረድ እንትን ብዬ ነበር። እውነት ያ ሁሉ ጸጸት ይሆነኛል። ያንን ፈጣሪ መዘገበብኝ እንዴ ይላለሁ። ለካ ለኑሮ ብዬ ለገንዘብ ብዬ ነበር ያንን ልጅ ለማስወረድ ያልኩት። የተሻለ ኑሮ ለመኖር ይኸው አየሹ ብሏል ፈጣሪ ቅጣኝ ብዬ አንደኛ ያንንም ይጸጽተኛል። ሁለተኛ ደግሞ በቃ ፈጣሪ ነን ያልወቅሰውም ራሴ ነኝ ሁሌም እኛ ነን ጥፋተኛ ብዬ እና በቃ የሰው ልጅ ህይወትን መኖር ካለበት ሳይወልድ መኖር አለበት። ትዳር ህይወት ላይ እንዲህ ራሴን ቀይራለሁ። የማይቀየር ነገር የለም፣ ይቀየራል። ግን ከወለድሽ በኋላ አሁን አየሽ እኔ ልጄ ከሞተ